በተመረጡ ሳይቶች ላይ እስከ 35% የሚደርስ እውነተኛ ቅናሽ ይዘን መጣን። ቴምር ፕሮፐርቲስ ከአፍሪካ ህብረት በቅርብ ርቀት ላይ በምትገኘው ቡልጋሪያ ከባለ 1 እስከ ባለ 3 መኝታ ቤት አፓርትመንት በተለያየ ካሬ አማራጭ እየሸጥን ነው። ባለ 1 መኝታ 69 ካሬ በመደበኛ አከፋፈል 7.9 ሚሊዮን ብር፣ ሙሉ ለሚከፍሉ ደንበኞች ደግሞ የ30% ቅናሽ ተደርጎ 5.5 ሚሊዮን ብር እየሸጥን ነው። ባለ 2 መኝታ ቤት 82 ካሬ በመደበኛ አከፋፈል 9.4 ሚሊዮን ብር፣ ሙሉ ለሚከፍሉ ደንበኞች ደግሞ የ30 በመቶ ቅናሽ ተደርጎ 6.6 ሚሊዮን ብር እየሸጥን ነው። ባለ 3 መኝታ 126 ካሬ በመደበኛ አከፋፈል 14.1 ሚሊዮን ብር፣ ሙሉ ለሚከፍሉ ደንበኞች ከ30% ቅናሽ በኋላ 10 ሚሊዮን ብር። እንዲሁም በአዋሬ ከባለ 1 እስከ ባለ 3 መኝታ በተለያየ አካባቢ አማራጭ እየሸጥን እንገኛለን። በተጨማሪም በገላንና ከአፍሪካ ህብረት አቅራቢያ በሚገኘው ዘመናዊ ሱቃችን ከ500 ሺህ ብር ቅድመ ክፍያና ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ ሱቆችን እየሸጥን ነው። ይምጡ። የማስረከቢያ ጊዜያችን 3 ዓመት ነው። ለበለጠ መረጃና ለሳይት ጉብኝት በ0910 47 38 79 ወይም በ0991 81 33 32 ላይ ሃሎ ይበሉን። ቴምር ፕሮፐርቲስ። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች አመሻሹን የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው በርከት ያሉ ፈጣን ወቅታዊ መረጃዎችን ለማድረግ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ከመካከለኛው ምስራቅ አሁን ምሽቱን ወደ ተሰሙ ሰበር መረጃዎች ከማለፋችን በፊት አሳዛኝ ዜና አለ። ይሄውም ክብራን አድማጮች በኢትዮጵያ በደቡብ ኢትዮጵያ ክልል ጋሞ ዞን ከባድ ዝናብ ባስከተለው የመሬት ናዳና የጎርፍ አደጋ የሟቾች ቁጥር እስካሁን 48 ደርሷል ተብሏል። ዓለም አቀፍ የዜና ወኪሎች አጃንስ ፍራንስ ፕሬስ እንደሚያስነብበው ከሆነ ከ48 ሟቾች በተጨማሪ 95 ሰዎችም እስካሁን የት እንደደረሱ አልታወቀም ተብሏል። በጣም አሳዛኝ ልብ የሚነካ ዜና ነው። ጉዳዩን አስመልክቶ ወደ ኋላ ዘርዘር ያለ መረጃ ይዤ መቀርብ ይሆናል። አሁኑ ወደ መካከለኛው ምስራቅ ዜናዎች እንለፍ። በመካከለኛው ምስራቅ ጦርነቱ አሁንም ተባብሶ ቀጥሏል። የኢራን ጥቃት አይሎ በቀጠለባቸው በተባበሩት አረብ ኤምሬትስ በራስ አልኬማና በዱባይ አውሮፕላን ማረፊያ ላይ ጥቃት ተፈጽሟል። በራስ አልኬማ የባህር ዳርቻም ቆሞ የነበረ መርከብ እንዲሁ መጠቃቱም ተመልክቷል። ምሽቱን ከዱባይ የተሰማውን የማስደምጣችሁ ሲሆን እንዲሁ ኩዌትም ሌላኛዋ የኢራን የጥቃት ኢላማ ሆና ውላለች። ኢራንም እንዲሁ ከኩዌት በተጨማሪ በእስራኤልና በአሜሪካ የጦር ሰፈሮች ላይ ከፍተኛ ጥቃት መሰንዘሯ ተዘግቧል። በኢራንም ከፍተኛ ውድመት ያስከተለ ጥቃት ደርሶባታል። አመሻሹን ኢራን ባወጣችው መግለጫ የጦርነት ስልቴ ከእንግዲህ ተቀይሯል፣ በሆርሙዝ የባህር ወሽመጥ 1 ሊትር ነዳጅ ከዛሬ ጀምሮ አታልፍም ስትል አስታውቃለች። ኢራን ጦርነቱ በአሜሪካ በዲሞክራትና በሪፐብሊካን ፓርቲዎች መካከል ከፍተኛ መከፋፈል እንደፈጠረ እየታየ ሲሆን ከዚህ ቀደም ጦርነቱን እንደምትቀላቀል ስትገልጽ የነበረችው ፈረንሳይም በዚህ ጉዳይ የለሁበትም፣ ነገሮች በከፍተኛ ሁኔታ እየተባባሱ ነው ስትል ወደኋላ አፈግፍጋለች። የተለያዩ ኃይሎች አሁንም ጦርነቱን በተመለከተ ዝርዝር መግለጫዎችን በመስጠት ላይ ይገኛሉ። ዝርዝር መረጃዎችን ላስደምጣችሁ፣ አብረን ምሽቱን የተሰሙ መረጃዎችን እንከታተላቸው። በቅድሚያም የመካከለኛው ምስራቅ ጦርነት የቀጠለ ሲሆን እስራኤልና አሜሪካም በጥምረት ኢራን ላይ የሚወስዱትን እርምጃም በከፍተኛ ሁኔታ ያጠናከሩ ሲሆን ኢራንም በመካከለኛው ምስራቅ ሀገራት ላይ ጥቃቷን አጠናክራ ቀጥላለች። በዛሬው ዕለት ጥቃት ከተሰነዘረባቸው የመካከለኛው ምስራቅ ሀገራት መካከል ቀዳሚዋ የተባበሩት አረብ ኤምሬትስ ናት። የተባበሩት አረብ ኤምሬትስ በራስ አልኬማና በዱባይ በዛሬው ዕለት ጥቃት እንደተሰነዘረባት መገናኛ ብዙሃን አሳይተዋል። የዩናይትድ ኪንግደም የባህር ንግድ እንቅስቃሴ ማስተባበሪያ ከሰዓታት በፊት ባወጣው መግለጫም በተባበሩት አረብ ኤምሬትስ ራስ አልኬማ የባህር ዳርቻ ላይ በአንድ የጭነት መርከብ ላይ ከባድ ጥቃት መፈጸሙን አስታውቋል። ተቋሙ ባወጣው መረጃ እንዳረጋገጠው ምንነቱ በውል ያልታወቀ ያለው ተወርዋሪ አካል በተባበሩት አረብ ኤምሬትስ አካል በሆነችው ራስ አልኬማ የባህር ዳርቻ ላይ የነበረን የኮንቴነር ጭነት መርከብ መጥቶታል ብለዋል። ይህ ጥቃትን ተከትሎ የመርከቧ ዋና አዛዥ ለሚመለከተው አካል ባቀረቡት ሪፖርት በመርከቧ አካል ላይ ጉዳት መድረሱን አረጋግጠዋል። ይሁን እንጂ የጉዳቱን አጠቃላይ መጠንና ስፋት ማወቅ እንዳልተቻለም ተዘግቧል። ሌላኛው የጥቃቱ ገፈት ቀማሽ የሆነችው ደግሞ ዱባይ ናት። በዱባይ
ዓለም አቀፍ አውሮፕላን ማረፊያ በዛሬው ዕለት በተሰነዘረ ሁለት የድሮን ጥቃት 4 ሰዎች ጉዳት እንደደረሰባቸው ደ ናሽናል ከዱባይ ዘግቧል። እንደ ዘገባው ከሆነ በክስተቱ 2 የጋና ዜጎችና 1 የባንግላዴሽ ዜጋ ቀላል ጉዳት የደረሰባቸው መሆኑን የገለጸ ሲሆን አንድ የህንድ ዜጋ ላይ ደግሞ መካከለኛ የመቁሰል አደጋ ደርሷል ብሏል። ምንም እንኳን ይህ ድንገተኛ ክስተት ቢያጋጥምም የአውሮፕላን ማረፊያው የአየር ትራፊክ እንቅስቃሴ በአሁኑ ሰዓት ወደ መደበኛ ሁኔታው ለመመለስ እየተሰራ መሆኑን ገልጸዋል። በወቅቱም ወደ ዱባይ በማምራት ላይ የነበሩ አውሮፕላኖች ለተወሰነ ጊዜ በኦማን የአየር ክልል ላይ እንዲቆዩ ተደርገው የነበረ ቢሆንም አሁን ላይ ግን ጉዟቸውን ወደ ዱባይ ዓለም አቀፍ አውሮፕላን ማረፊያ እንዲያደርጉ ተደርገው አውሮፕላኑ ማረፋቸውን ገልጸዋል። በበረራ መረጃዎች የሚከታተለው ፍላይት ራዳር ከኢራን በተሰነዘሩት ድሮኖች ምክንያት አየር ማረፊያው ስራውን አቋርጧል ብሏል። በዚህ እንዳለ የኢራን አብዮታዊ ዘብ በመካከለኛው ምስራቅ በሚገኙ የአሜሪካ ኃይሎች ጠቅላይ መምሪያ ላይ የሚሳኤል ጥቃት መክፈቱን ይፋ አድርጓል። የጦር ኃይሉ ባወጣው አዲስ መግለጫ ላይ እንዳለው አመሻሹን በአሜሪካ ወታደራዊ ኢላማዎች ላይ 4 ሚሳኤሎችን በተከታታይ መተኮሱን ገልጾ ከነዚህ 4 ሚሳኤሎች መካከል 2ቱም በኩዌት ግዛት ውስጥ በሚገኘውና ካምፕ አሪፍጃን በመባል በሚታወቀው ቁልፍ የአሜሪካ የጦር ሰፈር ላይ ያነጣጠሩ መሆናቸውን የኢራን ኃይሎች አረጋግጠዋል። የኩዌት ብሔራዊ ዘብ በአየር ክልል ውስጥ የገቡ 8 ሰው አልባ በራሪ አውሮፕላኖችንና ሚሳኤሎችን መጥቶ መጣሉን ይፋ አድርጓል። ተቋሙ ይህንን ወታደራዊ እርምጃውን የወሰደው የሀገሪቱን ደህንነት ለማረጋገጥ ከሚያደርገው ሰፊ እንቅስቃሴ አንጻር መሆኑን አሁን አመሻሹን ባወጣው መግለጫ ገልጧል። የኩዌት ብሔራዊ ዘብ ባወጣው በዚህ መግለጫ እንዳለው ይህ የድሮኖች ምት የሀገሪቱን የጸጥታ ሁኔታ ይበልጥ ለማጠናከር ቁልፍ የሆኑ ስትራቴጂካዊ ተቋማትን ከጥቃት ለመጠበቅና ማንኛውም ሊያጋጥም የሚችል የደህንነት ስጋትን በንቃት ለመመከት ከሚደረገው ቀጣይነት ያለው ጥረት አካል ነው ብሎታል። በመካከለኛው ምስራቅና በባህረ ሰላጤው አካባቢ ውስጥ ውጥረቱ እጅግ አይሎ ባለበት በአሁኑ ወቅት የተወሰደው ይህ ከባድ እርምጃ ሀገራቱ የአየር ክልላቸውን ለመጠበቅ ከፍተኛ የጥንቃቄ ደረጃ ላይ እንደሚገኙ ገልጸዋል። ኢራን አመሻሹን በሆርሙዝ ጉዳይ መግለጫ ያወጣች ሲሆን 1 ሊትር ነዳጅ በሆርሙዝ ሰርጥ በኩል እንዲያልፍ ፈጽሞ አልፈቅድም ብላለች። ኢራን የአጸፋ ጥቃት የመሰንዘር ፖሊሲዋን መለወጧን የአብዮታዊ ዘብን የሀገሪቱን ጦር የሚያስተባብረው ወታደራዊ ማዘዣ ቃል አቀባይ ምሽቱን በሰጡት መግለጫ ተናግረዋል። የኢራን ፖሊሲ አሁን ጥቃትን በጥቃት መመለስ ይሆናል ሲሉ ቃል አቀባዩ ኢብራሂም ዞልቫኪ የተናገሩ ሲሆን ኢራን የጥቃት እቅዷንና የበቀል ሁኔታዋን ከዛሬ ምሽት ጀምሮ ቀይራለች ብለዋል። ኢራን 1 ሊትር ነዳጅ እንኳን በሆርሙዝ ወሽመጥ በኩል አቋርጦ አሜሪካና እስራኤል እንዲሁም አጋሮቿ ዘንድ እንዲደርስ ፈጽሞ አንፈቅድም ሲሉ ዞልፋካሪ ምሽቱን ተናግረዋል። ከነርሱ ጋር በተያያዘ ማንኛውም መርከቦች ወይም ነዳጅ ጫኞችን ኢላማ ይሆናሉ በማለት ገልጸው የ1 በርሜል ነዳጅ ዋጋ $200 እንደሚሆን በቅርቡ ታያላችሁ ጠብቁ ብለዋል። ምክንያቱም የነዳጅ ዋጋ የሚወሰነው ሰላሙን ባደፈረሳችሁበት ቀጠና ላይ ደህንነት በመሆኑ አሁን ሰላሙን አናግታችሁታል፣ ለከፍተኛ የኢኮኖሚ ጫና ተዘጋጁ ሲሉ ገልጸዋል። ኃላፊው ይህንን መግለጫ እየሰጡ በነበረበት ወቅት በሆርሙዝ ወሽመጥ በኩል ሲያልፉ የነበሩ 3 የንግድ መርከቦች በኢራን ሚሳኤሎች መመታታቸው ተዘግቧል። በሆርሙዝ የባህር ወሽመጥ በኩል ሲያልፉ ጥቃት ከደረሰባቸው መርከቦች መካከል አንዱ የታይላንድ ሰንደቅ ዓላማን የሚያውለበልብ እንደነበረ የተገለጸ ሲሆን የታይላንድ ባህር ኃይል ምሽቱን ባወጣው መግለጫ ላይ 23 ባህርተኞቹ በመርከቡ ላይ ነበሩ ብሏል። የኦማን ባህር ኃይል 20 የመርከብ ሰራተኞችን ማትረፉን አስታውቆ 3 እንደሚቀሩም ገልጿል። ጥቃቱ የደረሰበትን ምክንያት ምርመራ እየተደረገ መሆኑንም አስታውቋል። በቀጠናው የሚንቀሳቀሱ የንግድ መርከቦች ጥንቃቄ እንዲያደርጉ እንደተነገራቸውም አስታውቋል። በሁለቱ የንግድ መርከቦች ላይ ጥቃት ከመድረሱ በፊት መጀመሪያ ጥቃት የደረሰበት በዩናይትድ አረብ ኤምሬትስ አቅራቢያ እየተንቀሳቀሰ የነበረ መርከብ ነበረ። በመርከቡ ላይ ጉዳት ቢደርስም ሁሉም የመርከብ ሰራተኞች ግን ተርፈዋል። በሆርሙዝ ወሽመጥ በአንድ ወር ብቻ 3000 ያክል የንግድ መርከቦች የሚንቀሳቀሱ ሲሆን በዓለም ላይ እጅግ በጣም እንቅስቃሴ የሚበዛበት የባህር አካል የሆነው ይህ ስትሪት ኦፍ ሆርሙዝ ከመካከለኛው ምስራቅ ሀገራት ወደ እስያና አውሮፓ ሀገራት ነዳጅ የሚመላለስበት ዋነኛ መስመርም ነበረ። በሆርሙዝ ሰርጥ የዓለም 20% ነዳጅ እንደሚያልፍም መረጃዎች ያሳያሉ። በአካባቢው የሚገኙት የነዳጅ ዘይትና የተፈጥሮ ጋዝ አምራቾች ሀገራት የኢራቅ
የኢራቅና የኩዌት የኳታርና የሳዑዲ አረቢያና የኤምሬትስ ግዙፍ ድፍድፍ ነዳጅ ዘይት የያዙ መርከቦችን የሚያንቀሳቅሱት በዚህ ጠባብ የባህር ወሽመጥ በኩል ነበረ። እንደ ዩናይትድ ኪንግደም የባህር ንግድ መርከብ መረጃ ከሆነ እስራኤልና አሜሪካ ከኢራን ጋር ጦርነት ከጀመሩ ጊዜ አንስቶ በአካባቢው የሚደረገው የመርከብ እንቅስቃሴ በከፍተኛ ሁኔታ ያሽቆለቆለ ሲሆን 13 ያህል መርከቦችም ላይ ጥቃት ደርሷል ተብሏል። በሌላ በኩል በጅቡቲ የሚገኘው የአሜሪካ ኤምባሲ አስቸኳይ የማስጠንቀቂያ መግለጫ አውጥቷል። ኤምባሲው በመግለጫው በቀጠናው ውስጥ ባለው ውጥረትና በአሜሪካ ጥቅሞች ላይ በተፈጠረው ከባድ ስጋት የተነሳ በጅቡቲ የሚገኙ አሜሪካውያን ከፍተኛ ጥንቃቄ ማድረግ እንዳለባቸው አሳስቧል። ዜጎቹና ሰራተኞቹ በኤምባሲው አካባቢና ከአሜሪካ የጦር ሰፈር በሚገኝበት ሌሞኔር ካምፕ አቅራቢያ መሄድ እንደሌለባቸው የጠቀሰው መግለጫው የአሜሪካውያንን ደህንነትና ጸጥታ ከመጠበቅ በላይ ቅድሚያ የምንሰጠው ነገር የለም ሲል አስቸኳይ መግለጫው ላይ ዘርዝሯል። ለቅድመ ጥንቃቄ ሲባል ኤምባሲው የሚሰጠውን የቆንጽላ አገልግሎት ማቋረጡንና ኤምባሲው ውስጥ ገብተው የሚሰሩ ሰራተኞችንም መቀነሱን የገለጸው መግለጫው ይሁንና ለአሜሪካ ዜጎች የድንገተኛ አገልግሎት በመስጠት ላይ መሆኑንም አስታውቋል። በሌላ በኩል ፈረንሳይ አሜሪካና እስራኤል በኢራን ላይ የከፈቱት ጥቃትን እንደማትደግፍ ገልጻለች። የፈረንሳይ ውጭ ጉዳይ ሚኒስትር ዣን ኖኤል ባሮት እንደገለጹት ከሆነ ሀገራቸው አሜሪካና እስራኤል በኢራን ላይ የሰነዘሩትን ጥቃት አትቀበልም ብለዋል። ሚኒስትሩ በሰጡት መግለጫ ጥቃቶቹም ዓለም አቀፍ ሕግን ያልተከተሉ ግልጽ የሆነ ስልታዊ ግብ የሌላቸው መሆኑን ገልጸው ፈረንሳይ በዚህ ግጭት ውስጥ ምንም አይነት ተሳትፎ እንደሌላት ይታወቅልን ሲሉ ጦርነቱንም አንደግፍም አብረንም አንቆምም ሲሉ ተናግረዋል። ሚኒስትሩ በመካከለኛው ምስራቅ ያለውን ውጥረት በአስቸኳይ እንዲረግብ ጥሪ ያቀረቡ ሲሆን ኢራንም ቀጠናውን የሚያናጋ አደገኛ አካሄዷን እንድታቆም እናሳስባለን ብለዋል። ከዚህ ጋር ተያይዞ የሆርሙዝ ባህር ወሽመጥን ደህንነት ለመጠበቅ በሚደረገው ዓለም አቀፍ የመከላከያ ተልዕኮ ላይ በርካታ የአውሮፓና የቀጠናው ሀገራት ፍላጎታቸውን ማሳየታቸውም ተመልክቷል። የመካከለኛው ምስራቅ ቀውስ ካለፈው የካቲት 21 ጀምሮ አሜሪካና እስራኤል ኦፕሬሽን ኤፒክ ፉሪ ብለው በጠሩት በኢራን ላይ በሰነዘሩት ጥቃት ክፉኛ ተባብሷል። በዚህ ጥቃትም ከ1200 በላይ ሰዎች እስካሁን ሲገደሉ ከ10 ሺህ በላይ የሚሆኑ ደግሞ መቁሰላቸው ይነገራል። ኢራንም በበኩሏ የአሜሪካ የጦር ሰፈር በሚገኝበት እስራኤል፣ ዮርዳኖስ፣ ኢራቅና የባህረ ሰላጤው ሀገራት ላይ በሙሉ የድሮንና የሚሳኤል ጥቃቶችን በመሰንዘር የከፋ አጸፋ እየመለሰች ቀጥላለች። በዚህ እንዳለ አሜሪካና እስራኤል ከኢራን ጋር በገቡት ጦርነት ሳቢያም በአሜሪካ ፖለቲካ ውስጥ ከፍተኛ መከፋፈልን ፈጥሯል። በአሜሪካ ሴኔት ውስጥ የሚገኙ ዲሞክራት ፓርቲ አባላት የፕሬዝዳንት ዶናልድ ጄ ትራምፕ አስተዳደር ባለስልጣናት በኢራን ላይ ስለተከፈተው ጦርነት ከሰጧቸው ዝግ ወይም ሚስጥራዊ ገለጻዎች በኋላ በጉዳዩ ላይ ግልጽና ህዝባዊ የኮንግረስ ችሎት እንዲካሄድ አጥብቀው መጠየቃቸው ተዘግቧል። የህግ መወሰኛ ምክር ቤት አባላቱ እንደሚሉት ከሆነ ዋይት ሃውስ አሜሪካ ወደዚህ ጦርነት ለምን እንደገባች፣ ዋነኛ ግቦቿ ምን እንደሆኑና ጦርነቱ ምን ያህል ጊዜ ሊወስድ እንደሚችል እስካሁን ድረስ በግልጽ የሰጠን መረጃ የለም ሲል ገልጿል። የካቲት 21 ቀን ወይም እንደ አውሮፓውያን አቆጣጠር ፌብሩዋሪ 28 አሜሪካና እስራኤል በኢራን ላይ ጥቃት ከከፈቱበት ጊዜ አንስቶ የውጭ ጉዳይ ሚኒስትር ማርኮ ሩቢዮና የመከላከያ ሚኒስትር ፒት ሄግሴት ጨምሮ ከፍተኛ ባለስልጣናት ለኮንግረስ አባላት በወታደራዊ ዘመቻው ዙሪያ በርካታ ዝግ ስብሰባዎችን አካሂደዋል። ሆኖም ግን ከስብሰባዎቹ በኋላ ሴናተር ክሪስ መርፊን የመሰሉ ዴሞክራቶች ባሰሙት ቅሬታ ያስተዳደሩ የጦርነት ስትራቴጂ ፈጽሞ የተዘበራረቀ መሆኑን ተናግረዋል። በተጨማሪም ሴናተር ሪቻርድ ብሉመንታል ጦርነቱ መቼና እንዴት እንደሚጠናቀቅ የትራምፕ አስተዳደር አያውቅም በማለት ገልጸው አሜሪካ እግረኛ ጦሯን ወደ ኢራን ልትልክ ትችላለች የሚል ከፍተኛ ስጋትም ጭምር እንዳላቸው ገልጠዋል። ሴናተር ኤሊዛቤት ዋረን በበኩላቸው 15 ሚሊዮን አሜሪካውያን የጤና መድህን ባጡበት በዚህ ወቅትም በቀን 1 ቢሊዮን አሜሪካን ዶላር ለፈንጂ ድብደባ ማውጣት አግባብ አለመሆኑን በመግለጽ ኮንግረሱ በበጀት መከልከል ጦርነቱን ሊያስቆም እንደሚገባ አሳስበዋል። ከዚህም ባሻገር በደቡባዊ ኢራን ሚናብ በተባለች ከተማ በሚገኝ የሴቶች ትምህርት ቤት ላይ ደርሷል በተባለ ጥቃት 170 ሰዎች አብዛኞቹ ህጻናት በገደለ የአሜሪካ ኃይሎች ጥቃት ዙሪያ ምርመራ እንዲካሄድም ዴሞክራቶች ጠይቀዋል። በሌላ በኩል በሴኔቱ 53 ለ47 በሆነ ጠባብ ብልጫ ያላቸው ሪፐብሊካኖች በአብዛኛው የትራምፕን ወታደራዊ ዘመቻ ይደግፋሉ። የህዝብ ተወካዮች ምክር ቤት የውጭ ጉዳይ
ኮሚቴ ሰብሳቢ የሆኑት ብራያን ማትስ በበኩላቸው ትራምፕ ከቴህራን የተጋረጠውን የቅርብ ጊዜ ስጋት ለመከላከል ህገ መንግስታዊ ስልጣናቸውን ተጠቅመዋል በማለት እርምጃውን አድንቀዋል። ይሁን እንጂ ሁሉም ሪፐብሊካኖች በዚህ አይነት ጉዳይ አይስማሙም። ተወካይ ናንሲ ሜስ የአሜሪካን ወጣቶች ወደ ኢራን ጦርነት መላክ እንደማይፈልጉ ሲገልጹ፣ ሴናተር ራንድ ፖል ደግሞ አስተዳደሩ በየቀኑ ለጦርነት የሚያቀርበው ምክንያት እየተለዋወጠ መጥቷል ሲሉ ተችተዋል። ጦርነት የመጨረሻ አማራጭ እንጂ የመጀመሪያ እርምጃ መሆን አልነበረበትም ሲሉም ገልጸዋል። በሌላ በኩል ስፔን በእስራኤል የሚገኝ አምባሳደሯን በቋሚነት መሰረዟን ይፋ አድርጋለች። በማድሪድና በቴልአቪቭ መካከል ያለው ዲፕሎማሲያዊ ግንኙነት እጅግ አስከፊ ደረጃ ላይ መድረሱ የተዘገበ ሲሆን በአሜሪካና በእስራኤል የኢራን ጥቃት ሳቢያ የተቀሰቀሰው ዲፕሎማሲያዊ ፍጥጫ ተካሮ ስፔን በእስራኤል የሚገኘውን አምባሳደሯን በቋሚነት ከእስራኤል ማስወጣቷን ይፋ አድርጋለች። በዛሬው ዕለት የስፔን ውጭ ጉዳይ ሚኒስትር አመሻሹን ባወጣው መግለጫ ሀገሪቱ ከእስራኤል ጋር የነበራትን የዲፕሎማሲ ውክልና ወደ ዝቅተኛ ደረጃ ለማውረድ መገደዷን አስታውቃለች። ለዚህም ውሳኔ ዋነኛው ምክንያት ስፔን አሜሪካና እስራኤል በኢራን ላይ የጀመሩትን ወታደራዊ እርምጃ አጥብቃ መቃወሟ እንደሆነ ገልጸዋል። የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ መንግስታቸው ለጦርነት ድጋፍ አይሰጥም የሚል ግልጽ አቋም እንዳለው የገለጹ ሲሆን የአሜሪካ ጦር በስፔን የሚገኙ ወታደራዊ ካምፖችን በኢራን ላይ ለሚሰነዘር ጥቃት እንዳይጠቀሙ እገዳ መጣላቸው ይታወሳል። ይህ የማድሪድ ውሳኔ በዋሽንግተንና በቴልአቪቭ በኩል ከፍተኛ ቁጣን ቀስቅሷል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ስፔን የጋራ ደህንነት አደጋ ላይ ጥላለች በማለት ገልጸው በንግድ ዘርፉ ላይ ማዕቀብ እንደሚጥሉባት የዛቱ ሲሆን የእስራኤል መንግስት በበኩሉ የስፔንን እርምጃ ታሪካዊ ስህተት ሲል ኮንኖታል። በአሁኑ ወቅት በቴልአቪቭ የሚገኘው የስፔን ኤምባሲ በአምባሳደር ሳይሆን በጉዳይ አስፈጻሚ ብቻ እንዲመራ ተወስኗል። ይህም ስፔን በአውሮፓ ህብረት አባል ሀገራት መካከል በእስራኤል ላይ የያዘችው ጠንካራ የተለየ አቋም ይበልጥ የሚያጎላ ሆኗል ተብሏል። የመካከለኛው ምስራቅ ውጥረት እየተባባሰ በመጣበት በዚህ ወቅት የስፔን ውሳኔ በሌሎች የአውሮፓ ሀገራት ላይ ምን ተጽዕኖ ሊኖረው ይችላል የሚለውን ጉዳይ የብዙዎችን ትኩረት እንደሳበ መገናኛ ብዙሃን ዘግበው አንብበናል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። ዩቲዩብ የስኬት ምስጢሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ምስጢሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ምስጢሮች፣ ዘመኑ ጋር ተፈላጊ መጽሐፍ።
በተመረጡ ሳይቶች ላይ እስከ 35% የሚደርስ እውነተኛ ቅናሽ ይዘን መጣን። ቴምር ፕሮፐርቲስ ከአፍሪካ ህብረት በቅርብ ርቀት ላይ በምትገኘው ቡልጋሪያ ከባለ 1 እስከ ባለ 3 መኝታ ቤት አፓርትመንት በተለያየ ካሬ አማራጭ እየሸጥን ነው። ባለ 1 መኝታ 69 ካሬ በመደበኛ አከፋፈል 7.9 ሚሊዮን ብር፣ ሙሉ ለሚከፍሉ ደንበኞች ደግሞ የ30% ቅናሽ ተደርጎ 5.5 ሚሊዮን ብር እየሸጥን ነው። ባለ 2 መኝታ ቤት 82 ካሬ በመደበኛ አከፋፈል 9.4 ሚሊዮን ብር፣ ሙሉ ለሚከፍሉ ደንበኞች ደግሞ የ30 በመቶ ቅናሽ ተደርጎ 6.6 ሚሊዮን ብር እየሸጥን ነው። ባለ 3 መኝታ 126 ካሬ በመደበኛ አከፋፈል 14.1 ሚሊዮን ብር፣ ሙሉ ለሚከፍሉ ደንበኞች ከ30% ቅናሽ በኋላ 10 ሚሊዮን ብር። እንዲሁም በአዋሬ ከባለ 1 እስከ ባለ 3 መኝታ በተለያየ አካባቢ አማራጭ እየሸጥን እንገኛለን። በተጨማሪም በገላንና ከአፍሪካ ህብረት አቅራቢያ በሚገኘው ዘመናዊ ሱቃችን ከ500 ሺህ ብር ቅድመ ክፍያና ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ ሱቆችን እየሸጥን ነው። ይምጡ። የማስረከቢያ ጊዜያችን 3 ዓመት ነው። ለበለጠ መረጃና ለሳይት ጉብኝት በ0910 47 38 79 ወይም በ0991 81 33 32 ላይ ሃሎ ይበሉን። ቴምር ፕሮፐርቲስ